በጭራሽ እሷ ይሄን ነገር ታደርገዋለች ብዬ አልጠበቅኩም። የእውነት በጣም ጨካኝ ልጅ ናት። እንዴት የጽናትን አባት እስር ቤት ለማስገባት ብላ አቶ ተስፋዬን ትገላቸዋለች? አባትየውን ገላ ልጁን ደግሞ ፍቅረኛዋ ወይንም ባሏ ለማድረግ ትጥራለች። የእውነት በጣም ጨካኝ ናት ራሄል ማለት ነው። ይህን ነገር ከዚህ በፊትም ነግሬያችሁ ነበር። የዚህ የአቶ ተስፋዬ መሞት ጀርባ ላይ የእሷ እጇ እንዳለበት የራሄል ልጅ በጣም ጠርጥሬ ነበር። ምክንያቱም ከምታደርጋቸው ነገርና ከምታሳያቸው አንጻር ይሄ ነገር ደስተኛ እንዳደረጋት ነው ማለት ነው። ምክንያቱም በአባቱ ስበብ አድርጋ እሱን የራሷ ማድረግ ትፈልጋለች። ግን ደግሞ ይሄ ነገር በመፈጠሩ በጣም ደስ ብሎኛል። ምክንያቱም ጽናትና ባቢ ከዚህ በኋላ አይለያዩም። ጽናትና ባቢ አንድ ላይ መሆን ይችላሉ። ግን ደግሞ እሷ ያደረገችው ነገር አለ። እሱ ጋር አብራ የተኛች አስመስላ ቪዲዮ ቀርጻለች። በዚህ ነገር ይለያያሉ ወይንስ አይለያዩም? በጣም ጥያቄ ተፈጥሮብኛል። እናንተስ ምን ትላላችሁ? ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ራሄል ይሄን ነገር ታደርገዋለች ብላችሁ ጠርጥራችሁ ነበር? እኔ ጠርጥሪያት ነበረ። ምክንያቱም ባቢን የራሷ ለማድረግ የማታረገው ነገር የለም። አቶ ግርማን ተከትላ ገብታ አቶ ተስፋዬ በያዘው ሰዓት አቶ ተስፋዬን ከጀርባ በጥይት የመታችው ወይንም በሽጉጥ የመታችው እሷ ናት ማለት ነው። እጇ ላይ ጓንት አድርጋለች። ምንም ሁሉ ነገር አስተካክላ አስባበት ነው የሄደችው ማለት ነው። ግን ደግሞ አቶ ግርማ የያዘው ሽጉጥ ላይ የወጣው ቀለሃና ይሄኛው አንድ አይደለም። ስለዚህ እሷ ቦርሳ ውስጥ ደግሞ አብሯት የሚሰራው ልጅ ከቦርሳዋ ሽጉጥ ወድቆ ነበረ። እሱን አሁን ላይ እሷን ለመበቀል አስቦ ራሱ ቢናገር ብዬ በጣም ተመኝቻለሁ። ምክንያቱም ከቦርሳዋ ሽጉጥ እንዳለ ለምን እንደያዘች ያለውን ነገር ሙሉ ለፖሊስ ቢናገር አሪፍ ነው። አሁን ላይ አቶ ግርማ በነጻነት ከእስር ቤት ወጥቷል። ከዛ ቤት ከእስር ቤት ሙቶ እንጂ በህይወት እወጣለሁ ብሎ ያላሰበው አቶ ግርማ እንግዲህ ከእስር ቤት ነጻ ነህ፣ አንተ አይደለህም የገደልከው፣ ከሌላ ነው ከውጭ ላይ ነው እየተተኮሰው እንጂ አንተ አይደለም ተብሎ በነጻ ተፈርሞ በዋስ ተለቋል። እሱም ልጁ ፈርማ አውጥታዋለች። ጽናት በጣም ደስ ብሏታል። ጓደኛዋ እኔ ያልጠበኩት ነገር ነው የሆነው ማለት ነው። ግን ደግሞ እዚህ ጋር በቃ በጣም ነው የደነገጠችው። በቃ የምታደርገው ነገር እንዴት እንደዚህ ወንጀለኛ ታስወጣላችሁ ምናምን በቃ ፍርድ ተዛብቷል ምናምን እያለች ነገሮቹን እያዛባች ነው። የሚገርም መርማሪ ነው እውነት ለመናገር ቤተሰቦች ማለት ነው። መርማሪው በጣም ነው የተመቸኝ። ምክንያቱም እውነቱን ፈልፍሎ አውጥቶታል። አቶ ግርማ እኔ የያዝኩት ሽጉጥ ቀለሃ የሌለው ሽጉጥ ነው እንጂ በጭራሽ ያለው አይደለም ብሎ በተናገረው መሰረት እንግዲህ በደንብ አድርጎ መርምሮ እሱ እንዳልገደለው አረጋግጧል። ማን ነው የገደለው የሚለውን ደግሞ በጭራሽ ማወቅ አይቻልም ማለት ነው። ያን ነገር ለማወቅ ደግሞ አሁንም ቢሆን መርማሪው በደንብ እየሰራ ነው። ባቢም ደግሞ ግራ ተጋብቷል። እንዴት አባቴን የገደለ ሰው በጭራሽ በፍቃድ እንዲኖር ታደርጋላችሁ እያለ በጣም ነበረ ሲጨነቅ የነበረው። በጣም ነው የሚገርመው እውነት ለመናገር። እናንተስ እንዴት አያችሁት? እስኪ ሀሳብ አስተያየታችሁን አስቀምጡልኝ ቤተሰቦች።